በሲኦል ቀኝ እግር ክፍል ነው። ከትናንት ምሽት በፊት ሲኦልን ካየሁት ጊዜ ጀምሮ መብላትና መተኛት አልቻልኩም። ያንዳንዷን ቀን ሲኦልን ነው ማስበው። አይኖቼን በጨንፈም ቁጥር ማየው ነገር ቢኖር ሲኦልን ነበር። ጆሮዬ የሲኦልን ውስጥ የነበረውን ጩኸት መርሳት አልቻለም። ልክ እንደ ቴሌቪዥን ያየሁትን ነገር ሁሉ እየመላለስኩ አስበው ነበር። በእያንዳንዱ ምሽት ሲኦል ነበርኩ። በእያንዳንዷ ቀንም ያየሁትን ነገር እንዴት ግልጽ በሆነ መልኩ አዘጋጅቼ ለዓለም እንደማቀርብ አሰላስል ነበር። ኢየሱስም ዳግመኛ ተገለጠ፣ እንዲህም አለኝ፣ ዛሬ ማታ በሲኦል በስተቀኝ እግር በኩል እንሄዳለን። ልጄ ሆይ ምንም አትፍሪ፣ እኔ እወድሻለሁ፣ እኔ ካንቺ ጋር ነኝ። የኢየሱስ ፊት እጅግ አዝኗል። አይኖቹም ጥልቅ በሆነ ርኅራኄና ደግነት ፍቅር የተሞሉ ናቸው። ምንም እንኳን ሲኦል ያሉ ነፍሳት ለዘላለም የጠፉ ቢሆንም እርሱ ግን እስካሁን እንደሚወዳቸውና ለዘላለም ከእርሱ ጋር ቢሆኑ እንደሚወድ አውቃለሁ። ኢየሱስም እንዲህ አለኝ፣ ልጄ ሆይ እግዚአብሔር አብ ለእያንዳንዳችሁ ፈቃድን ሰጥቷችኋል። እግዚአብሔርን ማገልገል ወይም ደግሞ ሰይጣንን። ታውቂያለሽ እግዚአብሔር ሲኦልን ለሰው ልጆች እንዳልሰራው፣ ነገር ግን ሰይጣን የሰውን ዘር ያታለለ እሱን እንዲከተሉት በማድረግ ወደ ሲኦል እንዲገቡ ያደርጋል። ሲኦል የተሰራው ለሰይጣንና ለመላእክቱ ነበር። ማንም ሰው እንዲጠፋ የኔና አባቴ ፈቃድ አልነበረም። የፍቅርና የርኅራኄ እንባ በጉንጮቹ ይፈሱ ነበር። ኢየሱስም እንዲህ አለኝ፣ ከፊት ለፊታችን ባሉት ቀናት የማሳይሽንና የምነግርሽን ቃሎች እንዳትዘነጊኝ። በሰማይና በምድር ስልጣን አለኝ። ሲኦል ውስጥ አንዳንድ ጊዜ የተውኩሽ ሊመስልሽ ይችላል፣ ነገር ግን አይደለም። አንዳንዴ ደግሞ ለርኩስ መናፍስት ኃይላትና ለተጣሉት ነፍሳት እንታያለን፣ አንዳንዴ ደግሞ አንታይም። ምንም ይሁን ምን የትም ቦታ ብንሄድ ሰላም ይሁንልሽ። ደግሞ እኔን ለመከተል አትፍሪ፣ አብረን እንሄዳለን አለኝ። ከኋላ ሆኜ በቅርበት እያለቀስኩ ተከተልኩት። ለቀናትም እያለቀስኩ ነበር። ከፊት ለፊቴ ያለውን የሲኦል ሁኔታም ሳስብ ከአእምሮዬ ማጥፋት አልቻልኩም። አብዛኛውን ጊዜ በውስጤ ያለቅስ ነበር። መንፈሴ በጣም ያዝን ነበር። ከሲኦል በስተቀኝ እግር በኩል ደረስን። ፊት ለፊታችን የምናልፍበት መንገድ ደረቅና የተቃጠለ ነበር። ጩኸት የቆሸሸውን አየር ሞልቶታል። የሞት ክርፋትም በየቦታው ነበር። አንዳንድ ጊዜ ቦታው አስቀያሚ ከመሆኑ የተነሳ ሆዴን ምቾት አይሰማውም። ከዚህም የተነሳ ያመኝ ነበር። ከኢየሱስ ብርሃንና መሬቱን ከሞላው የተለያዩ ገደላማ እሳት በስተቀር በሁሉም አቅጣጫ ጨለማ ነበር። በድንገት የተለያዩ ጋኔሎች እኛን አልፈውን ሄዱ። በእኛ ላይ አልፈው በሄዱ ጊዜም ያጉረመርሙ ነበር። የተለያዩ መጠንና ቅርጽ ያላቸው እነዚህ አጋንንት እርስ በርሳቸው ይነጋገሩም ነበር። ከውጭ ከኛ ፊት ለፊት አንድ ትልቅ አጋንንት ለትናንሾቹ ትእዛዝ ሰጣቸው ነበር። እኛም ለማዳመጥ ቆምን። ኢየሱስም እንዲህ አለኝ፣ ሌላ እዚህ የማይታዩ የበሽታ ርኩስ መናፍስት ሰራዊት አሉ። ይህ ትልቅ አጋንንትም ለትንንሾቹ እንዲህ አላቸው፣ ሂዱ፣ ብዙ ርኩስ ነገርን አድርጉ፣ ቤተሰብን በትኑ፣ ትዳርንም አፍርሱ፣ ደካማ ክርስቲያኖችን አሳስቱ፣ ብዙዎችንም አታሏቸው፣ አሳስቷቸው፣ ስትመለሱም ሽልማት ይጠብቃቸዋል አላቸው። እነዚህ ንጹህ የኢየሱስ አማኞችን ግን ተጠንቀቁ፣ አዳኛቸው ከነርሱ ጋር ስላለ እኛን ለመበተንም ለማባረርም ኃይል አላቸው። አሁን ወደ ምድር ሁሉ ሂዱ፣ ከዚህ በፊት የተላኩትም አሉ፣ ሌሎችንም ተጨማሪ ይልካሉ። እኛ የጨለማው ንጉስና የአየሩ አለቃ አገልጋዮች ነን አሉ። በዚህ ሁኔታ እነዚህ ርኩስ መናፍስት ወደ ላይ እየበረሩ ከሲኦል ወጥተው መሄድ ጀመሩ። በስተቀኝ እግር ባለው ሲኦል በር ወጥተው ሲሄዱ በፍጥነት ይከፈትና ይዘጋም ነበር። ሌሎች ደግሞ እኛ በገባንበት መግቢያ ወጥተው ይሄዱ ነበር። የእነዚህን ርኩስ መናፍስት ገጽታ ለመግለጽ ሞክራለሁ። የሚናገር የነበረው አጋንንት በጣም ግዙፍና ቡናማ ቀለም ያለው፣ ሸበቶ ትልቅ የድብ መጠን ያለው፣ ጭንቅላቱም እንደ ሌሊት ወፍ የሆነ፣ አይኖቹም ጸጉራማ በሆነው ፊቱ ላይ የተለጠጡ ነበሩ። ጸጉራማ የሆኑ ክንዶችም አሉት። ረጃጅም የካንቻ ጥርሶችም ጸጉራም ከሆነው ፊቱ ወጥተው ይታያሉ። ሌሎቹ ደግሞ እንደ ጦጣ ትናንሽ የሆኑ ረጃጅም እጆች እና ክንዶች፣ በሰውነታቸው ሙሉ ጸጉር የተሸፈነ፣ ፊታቸውን በጣም ትንሽ የሆነ አፍንጫም ያላቸው ነበሩ። ምንም አይነት አይን ግን አላየሁባቸውም። ሌሎቹ ደግሞ ትልቅ ጭንቅላትና ትልቅ ጆሮ እንዲሁም ረጃጅም ጅራት ያላቸው ሲሆን
ሌሎቹ ደግሞ እንደ ፈረስ ትልቅና ለስላሳ ቆዳ ያላቸው ነበሩ። የእነዚህ ርኩስ መናፍስት አስቀያሚ ገጽታና ከነሱ የሚወጣው መጥፎ ጠረን ሆዴን አሳመመኝ። በየቦታው ሁሉ አጋንንትና ዲያብሎስ የሞላበት ነበሩ። ከኢየሱስ እንደሰማሁት እነዚህ ሁሉ ትእዛዝ የሚቀበሉት ቀጥታ ከሰይጣን ነው። እኔና ኢየሱስ ታች ወዳለው የእሳት ገደል አመራን። የህመም ለቅሶና ከህሊና የማይጠፋ ያዘን ድምፅ ከያቅጣጫው ይሰማ ነበር። ጌታዬ ሆይ የሚቀጥለው ምንድነው ብዬ አሰብኩ። የተወሰኑትን ርኩስ መናፍስት ቀጥታ አልፈናቸው ሄድን። ያዩንም አልመሰለኝም። አንድ የእሳት ገደል ያለበት ደረስን። በዚህ የሚቀጥለው የእሳት ገደል አንድ ወፍራም ሰው አየሁ። ወንጌልም እየሰበከ ነበር። በመገረም የኢየሱስን መልስ እየጠበቅኩ ተመለከትኩት። እሱ ሁልጊዜ ሐሳቤ እንደሚያውቅ ስለተረዳው እርሱም እንዲህ አለኝ። ይህ ሰው ምድር በነበረበት ጊዜ የወንጌል ሰባኪ ነበር። በተወሰነ ጊዜ እውነትን ይናገር ነበር፣ እኔንም ያገለግለኝ ነበር። ታዲያ ለምንድን ነው ሲኦል ውስጥ ወንጌል የሚሰብከው? እየተገረሙ። ይህ ሰው ቁመቱ 6 ጫማ ያህል ነበር። አጽሙም ቆሻሻና እንደ መቃብር ድንጋይ አይነት። የተወሰነ ጨርቅ ልባሽ በሰውነቱ ላይ አለ። ለምን እነዚህ ጨርቆች ተቀደው እንደቀሩና ለምንስ እሳቱ እንዳልበላቸውና እንዳልተቃጠሉ ገርሞኝ ነበር። የተቃጠለ ስጋን አጽሙ ላይ ተንጠልጥሎ ይታያል። ጭንቅላቱን በእሳት እየተቃጠለ ነው። በጣም አስቀያሚ ሽታ ከርሱ ይወጣል። ልክ መጽሐፍ ቅዱስ እንደያዘና እንደሚያነብ ሆኖ እጁን እያንቀሳቀሰ ተመለከቱ። ኢየሱስ ከዚህ ቀደም ያለኝን አስታወስኩ። ሁሉም የስሜት ሕዋሳት እዚህ ሲኦል ይሰራሉ፣ ይልቁንም በዚህ ይበልጡኑ ይሰራሉ። ሰውየውም ከጥቅስ ጥቅስ ይናገር ነበር፣ መልካምም ነበር። ኢየሱስም ለዚህ ሰው በፍቅር እንዲህ አለው፣ ሰላም ላንተ ይሁን። ሰውየውም ማውራት አቁሞ በቀስታ ዞር ብሎ ኢየሱስን ተመለከተው። የሰውየውን ነፍስ ከሰውየው አጽም ውስጥ ይመለከት ነበር። ሰውየውም ጌታ ኢየሱስን እንዲህ አለው፣ አሁን ለዓለም ሁሉ ወንጌልን ሰብካለሁ። አሁን ወደ ዓለም ሁሉ ለመሄድና ስለዚህ ማስከፊ ቦታ ለመናገር ዝግጁ ነኝ። አውቃለሁ ምድር ላይ በነበርኩበት ጊዜ እውነት ሲሆን እንዳለ አላምንም ነበር። አንተም ተመልሰህ እንደምትመጣ አላምንም ነበር። ያን ነበር ሰው መስማት የሚፈልገው። እኔም እውነትን ትቼ ሰው መስማት በሚመቸው መልኩ አቀርብ ነበር። አውቃለሁ ቆዳው የተለየውን ሰውና የተለየ ዘር ያለውን አልወድም ነበር። ብዙዎችንም ካንተ እንዲሸሹ አድርጌያለሁ። ከእውነተኛ ቃል ይልቅ እኔ በራሴ ስለ ገነት እንዲሁም ደግሞ ትክክለኛና ስህተት ስለሆኑ ነገሮች በራሴ ሕግ አወጣ ነበር። አውቃለሁ ብዙዎችን ከመንገድ እንዳስወጣው፣ ብዙዎችንም የተቀደሰ ቃልን እንዲያጣጥሉ አድርጌያለሁ። ከምስኪኖችም ገንዘብ ወስድ ነበር። እባክህን ጌታ ሆይ ከዚህ ልውጣ፣ መልካምም ላድርግ። ከዚህ በኋላ ከቤተ ክርስቲያን ገንዘብ አልወስድም። ለዚህ ንስሐ ገብቻለሁ። ከዚህ በኋላ የትኛውንም ዘርና ቀለም ያለውን ሰው እወዳለሁ። ኢየሱስም አለ፣ የእግዚአብሔርን ቃል ማጣመምህና ማሳሳትህ ብቻ አይደለም፣ እውነትን እያወቅህ እንደማያውቅ ሰው ነበርክ። እውነት ከሆነው ከእግዚአብሔር ቃል ይልቅ ያንተ የዓለም ደስታና ፈንጠዚያ በልጦብሃል። እኔ ራሴ መጥቼ ልቀይር ሞክሬ ነበር፣ ነገር ግን አንተ አልሰማህም። አንተ በራስህ ፈቃድ ተጓዝክ። የጨለማው ገዥም ጌታህ ነበር። እውነትን እያወቅህ ንስሐ አልገባህም፣ ወደ እኔም አልተመለስክም። እኔም አንተን ብዙ ጊዜ ጠብቄ ነበር፣ አንተ ግን አልተመለስክም። አሁን ግን ፍርድ ተሰጥቷል። ከጌታ ኢየሱስ ፊት ማዘን ይታያል። ሰውየውም የጌታን ድምፅ ሰምቶ ንስሐ ገብቶ ቢሆን ኖሮ እዚህ ስቃይ ቦታ ባልሆነም ነበር። ባካችሁ ሰዎች ስሙን፣ ንስሐም ግቡ። ጌታም ይህንን ሰው ማናገር ቀጠለ። እውነትን መመስከር ነበረብህ። ሌሎችን ደግሞ በእግዚአብሔር ቃል ወደ ጽድቅ መምጣት ትችል ነበር። በክርስቶስ የማያምኑ ሁሉ ወደ እሳት ባህር ይጣላሉ የሚለውን ቃል ማስተማር ነበረብህ። የመስቀሉን መንገድ ታውቃለህ፣ የጽድቅንም መንገድ ታውቃለህ። እውነትን መመስከር እንዳለብህ ታውቃለህ። ነገር ግን ሰይጣን ልብህን በውሸት ሞላው። አንተም ወደ ኃጢአት መንገድ አመራ። ለምሳሌ ሳይሆን ከልብህ ንስሐ መግባት ነበረብህ። ቃሌ እውነት ነው። አሁን ግን በጣም ዘግይተሃል። በዚህ ጊዜ ሰውየው እጁን በማወዛወዝ ኢየሱስን ተሳደበን። በጣም በማዘን እኔና ኢየሱስ ወደሚቀጥለው የእሳት ገደል ባህር አመራን። ይህ ሰው እስካሁን በጌታ ላይ ቁጣና ስድብ ይናገር ነበር። አልፈን በምንሄድበት ጊዜ ወደ እሳት የተጣሉ ነፍሳት ወደ ኢየሱስ ለመድረስ እየሞከሩ በሚያሳዝን ድምፅ ምሕረት እንዲደረግላቸው ይማጸኑ ነበር። አጥንት ብቻ የሆነው እጃቸውና ክንዳቸው እንደ ግራጫ ጥቁር ነበር። በሚነደው እሳት ምክንያት ስጋና ደማቸው የለም።
የሰውነት አካልም እንዲሁ የለም፣ ሞትና ሞት ብቻ ነው። በውስጤ እጅግ እያለቀስኩ ነበር። እባካችሁን ንስሐ ግቡ። ካልገባችሁ ግን ወደዚህ የዘላለም ሞት ቦታ ነው የምትመጡት። ሳትዘገዩ አሁን ንስሐ ግቡ። ወደ ሌላ የእሳት ገደል አመራን። በአካል እስክደክምና መቆም እስኪያቅተኝ ድረስ ባየሁት ስቃይ እጅግ በጣም ነው ያዘንኩት። ታላቅ ለቅሶ ውስጤን አናወጠው።